ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ እነሆ ዛሬም በድጋሚ ተገናኘን። ስለምታደምጡን፣ ስለምትከታተሉን፣ ቆይታችሁን ከኛ ጋርም ስለምታደርጉ እጅጉን ከልብ አድርገን ነው የምናመሰግነው። በዛሬ ፕሮግራማችን የተለያዩ ስፖርታዊ ጉዳዮችን ወደ እናንተ እያደረስን ቆይታን የምናደርግ ይሆናል። ከነዚህ መካከል ትልልቆቹን የአውሮፓ ክለቦች የተመለከቱ እጅግ በርከት ያሉ የዝውውር ጉዳዮችን ዛሬም እያነሳን ቆይታን የምናደርግ ነው የሚሆነው። የተለያዩ ርዕሰ ጉዳዮችን ወደ እናንተ የምናደርስ ነው የሚሆነው። ከአርሰናል ጋር በተያያዘም በጣም በርከት ያሉ የዝውውር ጉዳዮች ይነሳሉ። እነሱን ጉዳዮች እናነሳለን። ማንቸስተር ዩናይትድ ቤት፣ ቼልሲ፣ ሊቨርፑል፣ ማንቸስተር ሲቲ እና ሌሎችም የአውሮፓ ታላላቅ ክለቦችን የተመለከቱ የዝውውር ጉዳዮችን እያነሳን ነው ቆይታን የምናደርገው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ታዲያ ቆይታችሁን ከኛ ጋር ስታደርጉ እኛን ለማበረታታት ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ቆይታችሁን ከኛ ጋር አድርጉ። ከመሸጋገሪያው በኋላ በድጋሚ ተመልሰን እንገናኛለን። አብረን እንቆይ። የአርሰናል ጉዳዮችን በማስቀደም ነው የዛሬ ፕሮግራማችንን የምንጀምረው። አርሰናል ቶሎ ይፋዊ ጥያቄዎችን አለማቅረቡ ብሩኖ ጊማሬሽን ሊጎዳው ይችላል የሚል መረጃም ይፋ እየተደረገ ነው። በተለይ ስካይ ስፖርት ይህንን መረጃ ይፋ እያደረገ ይገኛል። አርሰናል ብሩኖ ጊማሬሽን የሚፈልግ ከሆነ ለኒውካስል ዩናይትድ ይፋዊ ጥያቄዎችን ማድረግ ያለበት ፈጠን ብሎ ነው። ገንዘቦችን ብቻ እያሳዩም ኒውካስል ይህንን እድል ማባከን መጨረሻ እንደማይፈልግ ይገባናል ብሏል የስካይ ስፖርቱ ጋዜጠኛ ሲናገር። በቃ ግልጽ ነው፣ አርሰናል ብሩኖ ጊማሬሽን የምትፈልጉት ከሆነ በክለቡ ይፋዊ ጥያቄ ያደርጉለት ሲልም ይናገራል። እየሆነ ያለው ነገር በዚሁ ከቀጠለ ብሩኖ ጊማሬሽ ውዥንብር ውስጥ ሊከት ይችላል። እናም ረጅም አሰልቺ ዝውውርም ታሪክ ውስጥ ሊወስደው ይችላል የሚል አይነት ሀሳብን ጭምር ነው እየተናገረ የሚገኘው። በተለይ ተጫዋቹ የእረፍት ጊዜውን አጠናቋ አሁን ወደ ኒውካስል ዩናይትድ የፕሪሲዝን ቆይታ የሚመለስበት ጊዜ ላይ ነው እና የሚገዙት ከሆነ ቶሎ ገንዘቡን አውጥተው መግዛት ይኖርባቸዋል ሲል ነው የስካይ ስፖርቱ ጋዜጠኛ እየተናገረ የሚገኘው። ሌላኛው ከሁሊያን አልቫሬዝ ጋር በተያዘም ሰሞኑን ጠንከር ያሉ ንግግሮች እየተደረጉ ይገኛሉ። ምናልባት እንግዲህ አንዳንድ የመረጃ ምንጮች በተለይ ታማኝ ከሚባሉ የመረጃ ምንጮች መካከል አንደኛው የሆነው ግሬም ቤሊ ይህን ነገር እያጋራ ይገኛል። ሁሊያን አልቫሬዝ ክለቡን ለመቀላቀል ፍላጎት ካሳየም ምናልባት አርሰናል መቀላቀል ምልክቶችን ካሳያቸው አርሰናሎች በፍጥነት ለመንቀሳቀስ የሚችሉበት ሁኔታ ላይ እንዳሉ ወይም ደግሞ እንዳመቻቹ የሚያሳዩ ነገሮች ያሉ። አንድሪያ ቤርታ ከተጫዋች ወኪሎች ጋር ያልተቋረጠ ንግግሮችን እያደረጉ ነው እስካሁን ድረስ ብሏል ግሬም ቤሊ ሲናገር። እስካሁን ድረስ የተጫዋቹ ፍላጎት ወደ ባርሴሎና ማምራት ነው። ነገር ግን ወደ አርሰናል ፍንጮችንና ምልክቶችን የሚያሳይ ከሆነ ግን አርሰናል ይህንን ተጫዋች ለማስፈረም በሙሉ መንገዱ ለመዘጋጀትም ዝግጁ እንደሆነ ጭምር ነው እየተገለጸ የሚገኘው። ግሬም ቤሊ ይህንን መረጃም እያጋራ ይገኛል። ተጫዋቹን ለማስፈረም አስፈላጊ ከሆነ ከተገኘም የእንግሊዝን የዝውውር ሪከርድ ጭምር ለመስበር ዝግጁ ናቸው ብለዋል ግሬም ቤሊ ዛሬ ባወጣው መረጃ ላይ። ነገር ግን በክለቡ ውስጥ ከዛ ባነሰ ዋጋ ግን ከአትሌቲኮ ማድሪድ ጋር ከስምምነት መድረስ እንደሚችሉ ግን እምነቱ አላቸው። በቀጣይ ግን እንግዲህ አስፈላጊ ሆኖ ከተገኘ እንኳን ሪከርድ ዝውውርን ሊያደርግ ይችላል የእንግሊዝን። ነገር ግን አሁንም ቢሆን በዝቅተኛ ገንዘቦች ከዚህ ተጫዋች ጋር ለመደራደር ጥረቶችን ያደርጋሉ ብለዋል አርሰናሎች። ከዚሁ ጋር በተያያዘ የአርሰናል በጣም ቀንደኛ ደጋፊ እንደሆነ የሚነገረው ጋዜጠኛ የሆነው ፒርስ ሞርጋን ይናገራል። አልቫሬዝን ለማግኘት ቪክተር ዮኬሬሽን መሸጥ ተብሎ የሚነገረው ወሬ እኔ በጭራሽ የምቀበለው አይደለም፣ እብደት ነው ሲል ይናገራል። በሁሉም ውድድሮች እንግዲህ 21 እንዲሁም ደግሞ በሊጉ ብቻ ደግሞ 14 ጎሎችን ባለፈው የውድድር ዓመት አስቆጥሮልን በመጀመሪያው የሊግ የውድድር ዓመቱ ሊጉን እንድናሸነፍ የረዳንን ተጫዋች መልቀቅ ምንም የሚዋጥልኝ ነገር አይደለም ሲልም ጭምር ይናገራል። ትልቅ ስጋትና እንዲሁ ደግሞ በቀጣይ የውድድር ዓመት ምናልባት እንዳንቆጭበትም ጭምር ሰጋለሁ ብለዋል ፒርስ ሞርጋን ሲናገር። መልካም ስብዕና ያለው ተጫዋች ነውና እወደዋለሁ፣ ስለዚህም እሱ መቆየት አለበት ሲልም ነው የተናገረው። ስለዚህ ሁሊያን አልቫሬዝን ለማስፈረም መሞከር አለብን፣ ነገር ግን ቪክተር ዮኬሬሽን በክለቡ መቆየት አለበት ሲልም ጭምር ነው የተናገረው። የእንግሊዝ ፕሪምየር ሊግ ሻምፒዮኖቹ አርሰናሎች በውድድር ዓመቱ ባሳዩት አስደናቂና ታሪካዊ ብቃት 3 ቁልፍ ተጫዋቾቻቸው በፕሮፌሽናል እግር ኳስ ተጫዋቾች ማህበር ወይም በፒኤፍኤ በምንለው የዓመቱ ምርጥ ተጫዋቾች የመጨረሻ እጩ ዝርዝር ውስጥ ማስገባት ችለዋል። የመጀመሪያው ዴክላን ራይስ ነው። በመሃል ሜዳው ላይ የማይተካም ታክቲካዊ አመራር በመስጠት ቡድኑን ለድል ያበቃው እንግሊዛዊ ኮከብ ዴክላን ራይስ ለክለቡ ደግሞ
ለዚህ ክብር ከታጩት መካከል ዋነኞቹ መካከል አንደኛው እንደሆነ እየተነገረ ነው። ሌላኛው በግብ ጠባቂነት ቦታ ላይ አስደናቂ ብቃቱን ያሳየው ቡድኑን በርካታ ጨዋታዎች ላይ ግብ ሳያስተናግድ ወይም ክሊንሺትም እንዲወጣ ትልቅ አስተዋጽኦን ያደረገው ስፓኒሻዊው ግብ ጠባቂም ዳቪድ ራያን በእጩነት ውስጥ እንደተካተተ ይነገራል። ጋብሪኤል ማጋሌሽም አለበት። የአርሰናል የኋላ መስመርም እንግዲህ የማይደፈር ቋጥኝ ሆኖ ባለፈው የውድድር ዓመት በቆሙ ኳሶች ላይም ወሳኝ ግቦችን በማስቆጠር ጭምር ሲረዳቸው እንደነበር ይታወሳል። እንግዲህ ሻምፒዮንነቱን ላመጣው ደግሞ የአርሰናል ስብስብ በጣም ወሳኝ ከነበሩ የተከላካይ መስመር ተጫዋቾች አንደኛው ነበር ብራዚላዊው ጋብሪኤል ማጋሌሽ እና እሱም በዚህ ዝርዝር ውስጥ እንደተካተተም የሚያሳዩ መረጃዎች ናቸው ይፋ የተደረጉት። የማንቸስተር ዩናይትድ ጉዳዮችን የምንንገራቸው። ማንቸስተር ዩናይትድ ታይለር አዳምስን ለማስፈረም እያሰቡበት ነው ተብሏል። ማንቸስተር ዩናይትዶች በዚህ ክረምት የአማካይ ክፍላቸውን ለማጠናከር አማራጮችን እየፈለጉ ሲሆን ታይለር አዳምስን በዝርዝራቸው ውስጥ እንዳስገቡት ይነገራል። ማንቸስተር ዩናይትድ የአንድሬ ሳንቶስንና የዩሪ ቴሌማንስን ዝውውር ቢያጠናቅቁም አሁንም ሌላ አማካይ ተጫዋችም ወደ ስብስባቸው ለመቀላቀል ገበያውን እያጤኑበት እንደሚገኙ የሚያሳዩ መረጃዎችን እየሰማን እንገኛለን። እንደ ሜል ስፖርት ዘገባ ከነዛ መካከል ታይለር አዳምስም ሌላኛው እጩ ሆኖ እንደመጣ የሚያሳዩ መረጃዎች ናቸው እየወጡ የሚገኙት። በቀጣዩ የውድድር ዘመን 25 ግቦችን ማስቆጠር አለበት ብሏል ድዋይት ዮርክ ስለ ቤንጃሚን ሼስኮ ሲናገር። ከማንቸስተር ዩናይትድ ጋር ትሬብልን ያሳካው ድዋይት ዮርክ ማለትም በ1999-2000 ዓ.ም ላይ ያንን ሲያሳኩም የዚህ የማንቸስተር ዩናይትድ ስብስብ እንደነበር እናስታውሳለን 98-99 ላይ እና በዛ የውድድር ዓመትም ድንቅ ጊዜያቶችን ሲያሳለፉም ድዋይት ዮርክ የሶስትዮሽ ዋንጫን ወይም ትሬብልን አሳክቶ ነበርና ስሎቬኒያዊው አጥቂም ቤንጃሚን ሼስኮ በቀጣዩ የውድድር ዘመን ራሱን ይበልጥ እንዲያሳይም አሳስቦታል። ቤንጃሚን ሼስኮ በቀጣይ ለማንቸስተር ዩናይትድ 25 ግቦችን ማስቆጠር አለበት። ይህ ሊያሳየው የሚገባው ትልቁ ነገር ነው በማለት ነው ለተጫዋቹ ግብን ያስቀመጠለት። እንዲያውም ይህ የግብ መጠን በኮንትራቱ ላይ በግልጽ ተጽፎ ሊቀመጥ ይገባ ነበር ሲልም ነው የተናገረው። አክሎም ይህንን ካደረገ ይበልጥ ጎልቶ መታየት ይችላል፣ እንዲሁም ደግሞ ቡድኑን ወደሚገባው ደረጃ ማድረስ ይችላል ሲል ነው የተናገረው። ስለ ተጫዋቹ ብቃት ያነሳው ድዋይት ዮርክ ይህንን የማድረግ ችሎታ አለው፣ ሙሉ አቅሙን ሜዳ ላይ ሳይሰስት የሚሰጥ እንዲሁም ደግሞ ለቡድኑ እጅግ በጣም አስፈላጊ ተጫዋች ሲልም ይገልጸዋል። ስለዚህ በሚቀጥለው የውድድር ዓመት ለዚህ ቡድን 25 ጎሎችን የግድ ማስቆጠር አለበት ሲልም የተናገረው። ማይክል ካሪክ ከተሾመበት ጊዜ ጀምሮ በሱ ፕሮጀክት አምኛለሁ ብሏል። ሰር አሌክሳንደር ቻፕማን ፈርጉሰን ናቸው ይህንን የተናገሩት። የማንቸስተር ዩናይትድ የቀድሞ አንጋፋ አሰልጣኝ ሰር አሌክሳንደር ቻፕማን ፈርጉሰን ስለ ማንቸስተር ዩናይትድ አዲስ የውድድር ዘመን ዝግጅትም አንዳንድ ሀሳቦቻቸውን ተናግረዋል። በእኔ እይታ ማይክል ካሪክ ማንቸስተር ዩናይትድን ከተረከበ ወዲህ የዚህ ታላቅ ክለብ ስራ አስኪያጅ መሆን ምን ማለት እንደሆነ ለአድናቂዎቹ አስታውሷቸዋል። አድናቂዎች ማየት የሚፈልጉት አይነትም እንዲሁ ደግሞ እግር ኳስን እያመጣ ነው። እንዲህ አይነት ደግሞ ጥሩ እግር ኳስን መጫወት ደግሞ በጣም ደስታን ይፈጥራል ሲልም ይናገራል። በተለይም እንደዚህ አይነት ክለብን በተመለከተ ከእርሱ ጋር ስለ አድናቂዎችና ስለሚጠበቁት ነገሮችም ተነጋግሬያለሁ። ድሎች ታላቅ ጠቀሜታ አላቸው፣ ምክንያቱም ዋንጫዎችን ወደ ማሸነፍ የሚመሩት እነዚህ ድሎች ናቸውና ሲሉ ነው የሚናገሩት። ካሪክ ከተሾመበት ጊዜ ጀምሮ በሱ ፕሮጀክት በደንብ አምኛለሁ። ይሄ ድል የስራው ሌላ ማረጋገጫ ነው። ቡድኑ ተጋጣሚዎቹን አንድም ቅጽበት እረፍት አይሰጣቸውም። እናም በጣም ኃይለኛ ስልትን በመጠቀም ያለማቋረጥም ጫና ያደርግባቸዋል። በተመሳሳይ ጊዜ ደግሞ በመከላከልና ከጨዋታ ውጪ አይሆንም። ይህ ገና መጀመሪያው ነው። የውድድር ዘመኑ እስኪጀምርም ጥቂት ሳምንታት ብቻ ቀርተውታል። እናም ሁሉም ነገር እንደታቀደው እየሄደ መሆኑን በማየቴ በጣም ተደስቻለሁ። በማንቸስተር ዩናይትድ አሁን በሚቀጥለው የውድድር ዓመት በጣም ትልቅ ተስፋ አደርጋለሁ ሲሉ ሰር አሌክሳንደር ቻፕማን ፈርጉሰን ይናገራሉ። የማንቸስተር ዩናይትዱ ተመላላሽ ተጫዋች የሆነው ፓትሪክ ዶርጉ ስለ ብሩኖ ሚጌል ፈርናንዴዝ ተጽዕኖ ፈጣሪነት ሀሳቡን እንዲህ ሲል ነው የሚናገረው። በልምምድ ወቅት በብዛት በአሸናፊው ቡድን ውስጥ የሚገኙት እነማን ናቸው ተብሎ ጥያቄ ቀርቦለት ነበር ብሩኖ ሚጌል ፈርናንዴዝን በተመለከተና በአጠቃላይ በልምምድ ሰዓት ደግሞ በጣም ጠንካራ ቡድን የሚፈጠረው ወይም ደግሞ ሁሌ አሸናፊ የሚሆነው ቡድን እነማን ነው ተብሎ ለተጠየቀለት ጥያቄ ፓትሪክ ዶርጉ ሲናገር ብሩኖ ሚጌል ፈርናንዴዝና ጆሹዋ ዘርክዚ ብዙ ጊዜ ያሉበት ቡድን ሲል ይናገራል። ብሩኖ በአንተ ቡድን ውስጥ ካለ 80 በመቶ ያክል አስቀድመ እንዳሸነፍክ ቁጠረው። ከጨዋታዎች በፊት ተመሳሳይ ስሜት ነው ወይ የሚሰማ ሲልም ጥያቄ ቀርቦለት ነበር። አዎ እሱ ሁልጊዜም ድንቅ ፓስ ማቀበል ይችላል፣ ከሩቅ አክርሮ መምታት ይችላል፣ እንዲሁም ደግሞ ምንም ባልታሰበበት ሁኔታ ግብ ማስቆጠር ወይም አሲስት ማድረግ የሚችል አይነት ተጫዋች ነው ሲል እሱ ልዩ ተጫዋች ነው ሲል ነው ፓትሪክ ዶርጉ የገለጸው ብሩኖ ሚጌል ፈርናንዴዝን። ኮቢ ማይኖ እንግሊዝ የመጨረሻዋን የዓለም ዋንጫ ጨዋታ ስታደርግ በአነስተኛ የጀርባ ጉዳት ምክንያት ካመለጠው በኋላ የምናስታውሰው ነው። በተለይ ከፈረንሳይ ጋር በነበረው
ደረጃ ጨዋታ ላይ በዛ ጨዋታ ላይ ጉዳት ገጥሞት እንግዲህ ሳይጫወት መቅረቱን እናስታውሳለን እና በዛ ምክንያት እንግዲህ ካመለጠው በኋላ የዩናይትድ ጋርም ከቅድመ ውድድር ዘመኑ ሲመለስም በቀጥታ ወደ ሙሉ ልምምድ እንደሚመለስ ነው አሁን ላይ የሚጠበቀው። ኮቢ ማይኖ ከፈረንሳይ ጋር ከነበረው ጨዋታና ወይም የነሐስ ሜዳሊያን የሚያስገኘው ጨዋታ ላይ የደረጃው ጨዋታ ላይ ዝግጅት ላይ በነበረበት ጊዜ ነበር በጉዳት ምክንያት ጨዋታው እንዳመለጠው የምናስታውሰው። እናም ጉዳቱ ትንሽ ችግር እንደሆነ ይታሰባል። እናም ሊጉ እስኪጀምር ድረስም ወደ ሜዳ ይመለሳል ተብሎ እንደሚጠበቅና ያን ያክል አስጊ ነገሮች እንደሌሉት የሚያሳዩ መረጃዎች ናቸው በትልቁ እየወጡ የሚገኙት። ፖል ሜርሰን ይናገራል። ሺያሌሲ በሮዘንበርግ ላይ ያስቆጠረው ጎል ያ ጎል አንድ ራሱን ለማሳየት የሚጥር ወጣት ተጫዋች አጨራረስ በጭራሽ አይደለም። ይልቁንም በማንቸስተር ዩናይትድ ዋናው ቡድን ውስጥ የመጫወት ብቃት እንዳለው በራሱ ሙሉ በሙሉ የሚተማመን ተጫዋች የሚያሳዩ አይነት አጨራረስ ነው። አቅጣጫ በመቀየር ተከላካዩን ሙሉ በሙሉ አታሎታል። ኳስን ደግሞ ወደ ሌላኛው እግሩ ቀይሮ ለአመታት በፕሪሚየር ሊግም ግቦችን ሲያስቆጥር እንደነበር አይነት ተጫዋች በተረጋጋ ሁኔታ ነው ኳስና መረብን ያገናኘው። ስለ ግቡ ተሞክሮ ማነስ ያሳየው ብቸኛው ነገር እድሜው ብቻ ነው። ይበልጥ ያስደመመኝ ደግሞ አጨራረሱ ሳይሆን የነበረው በራስ መተማመን ነው። ብዙ ወጣት ተጫዋቾች በዚህ አይነት አጋጣሚ ውስጥ ድንጋጤ ይዛቸዋል። ሺያሌሲ ግን የተረጋጋ ይመስል ነበር። የመታበትን ቦታ ደግሞ መርጦ በቀላሉ እንዲመስል አድርጎታል። በዚህ አይነት አስተሳሰብና ስነ ልቦና ማደጉን ከቀጠለ ማንቸስተር ዩናይትድ በእጃቸው ላይ እውነተኛ ድንቅ ክህሎት ያለው ተጫዋች እንዳላቸው ይቁጠሩት። በግፊት እንደዚህ አይነት መረጋጋትን በስልጠና ልታስተምሩ አትችልም። እሱ ተፈጥሯዊ ችሎታ ነው ያለው። እናም አሁን ላይ ደግሞ ዋናው ነገር እያደገ እንዲሄድ ትክክለኛ እድሎችን ብቻ ሊሰጠው ይገባል ሲል ነው ፖል ሜርሰን የተናገረውና ጎል ያስቆጠረበት መንገድ እጅግ በጣም ልምድ ያለው ተጫዋች እንደሆነ ብቻ ነው እንግዲህ የሚያስመስለው ሲልም ጭምር ነው የተናገረው። የሊቨርፑል ጉዳዮችን እንንገራቸው። ሊቨርፑል የያን ዲዮማንድን ዝውውር አለመሳካቱን ተከትሎ ብራድሊ ባርኮላ የመጀመሪያው ኢላማ እንደሚሆን ይፋ ይደረጋል። ይሁን እንጂ ፓሪስ ሰን ዠርሜንም ተጫዋቹን ለመሸጥ ፈቃደኝነቱን ያሳያል ተብሎ አይጠበቅም። ምክንያቱም ያን ዲዮማንዴ ወደ ፓሪስ ሰን ዠርሜን ያመራል ተብሎ ነበር። ብራድሊ ባርኮላ ከክለቡ ይለቃል ተብሎ ሲነገር እንደነበር የምናስታውሰው። አሁን ግን ያን ዲዮማንዴም ከፓሪስ ሰን ዠርሜን ጋር የነበረው ስምምነት ፈርሶ ወደ ሪያል ማድሪድ ሊቀላቀል በጣም ከጫፍ መድረሱ እየተነገረ ይገኛል። ስለዚህም ሊቨርፑሎች ይህንን ተጫዋች የማስፈረም እድላቸው ጠባብ ሊሆን እንደሚችል ነው የመረጃ ምንጩ የተናገረው። እንዲሁም የተጫዋቹ የመሸጫ ዋጋ እንኳን ምናልባት እንኳን ፓሪስ ሰን ዠርሜን ብራድሊ ባርኮላን እንኳን ለመሸጥ ፈቃደኛ ቢሆን ከ100 ሚሊዮን ፓውንድ ላይ ማድረጉ ለመደራደር ውስብስብ እንደሚያደርገው ነው እየተገለጸ የሚገኘው። በሌላ በኩል ግን ሊቨርፑሎች አነስተኛ ዋጋ ያለውን የሞናኮን ተጫዋች የሆነው ማግነስ አክሊዮሼን ለማስፈረምም ጥረቶችን ያደርጋል ተብሎ ይታሰባል። ምናልባት ግን አሁን ላይ እንግዲህ ፓሪስ ሰን ዠርሜኖች የያን ዲዮማንድ ዝውውር አለመሳካቱን ተከትሎ ማግነስ አክሊዮሼንም ለማስፈረም ከሚጥሩት ክለቦች መካከል አንደኛው ሊሆን እንደሚችል የሚያሳዩ መረጃዎች እየወጡ ይገኛሉና በቀጣይ ሊቨርፑሎች የትኛውን የክንፍ መስመር ተጫዋች ለማስፈረም ጥረቶች ያደርጋሉ የሚለው ጉዳይ እጅግ በጣም አስቸጋሪ ሊሆንባቸው እንደሚችል የሚጠቁሙ መረጃዎችን ነው በትልቁ እየሰማን የምንገኘውና በቀጣይ ቀናት ሊቨርፑሎች በክንፍ መስመር ዝውውሮች ላይ በጣም በትልቁ እንቅስቃሴዎችን የሚያደርጉበት ዝውውሮች ይኖራሉ ተብሎ ይታሰባል። ነገር ግን የትኛው ዝውውር እንደሆነ እስካሁን ድረስ ይፋ እንዳልተደረገ ነው የመረጃ ምንጩ ይፋ እያደረገ እንደሚገኝ ዘገባው የጠቆመው። ጀረሚ ዣኮይ የተናገራቸው ሀሳቦች ናቸው። የሊቨርፑል ተጫዋች ከሆነበት ጊዜ በኋላም ሲናገር ከደጋፊዎች ብዙ መልእክቶች ደርሰውኛል። እናም ደግሞ ለዚህ ላመሰግናቸው ፈልጋለሁ። ወደ ክለቡ ከመድረሴ በፊትም እንዲሁ ደግሞ የእንኳን ደህና መጣህ መልእክቶችም ብዙ ደርሰውኛል ሲልም ጭምር ይናገራልና በርከት ያሉ አስተያየቶችን እየላኩልኝ ይገኛሉ። እናም ይህ ክለብ በጣም የማከብረው ክለብ ነው ሲልም ጭምር ነው ጀረሚ ዣኮይ የተናገረው። ዣኮ የቀጠለና እስካሁን ድረስ ከየትኛውም ተጫዋች ጋር ብዙ ጊዜ እንዳሳለፈ ሲናገር ሁሉንም ለማወቅ ጊዜ ወስዶብኛል። ነገር ግን ከኒዮኒና ከጂኦቫኒ ሊዮን ጋር ብዙ ጊዜ አሳልፋለሁ። በተጨማሪም ጊዜ ደግሞ ከሁጎ ኤኪቲኬ ጋር እጨዋወታለሁ። ነገር ግን ከነዚህ ሰዎች በስተቀር ከሁሉም ጋር ግን ጊዜን እያሳለፍኩኝ ነው፣ ለነሱ ዋነኛ በሆነም። ጀረሚ ዣኮይ በሊቨርፑል ስለሚያሳልፈው የመጀመሪያዎቹ ጥቂት ሳምንታት ሲናገር በጣም ጥሩ ነው። እዚህ ከደረስኩበት ጊዜ ጀምሮ ሁሉም ነገር በጥሩ ሁኔታ እየተከናወነ ነው። ሁሉም መገልገያ ሆቴሉና ሁሉም የልምምድ ሜዳዎችም በደንብ አውቂያቸዋለሁ። ለጨዋታዎችም እንደዘጋጀ ለመርዳትም ሁሉም በጣም ጥሩ ናቸው ሲል ይናገራል። የሊቨርፑል ማሊያን መልበስና በሱ ደግሞ ለመጫወት መጣር በጣም ትልቅ ክብርና ኩራት ነው ሲልም ጭምር
ይናገራል። ይህንን ሀሳብ የሰጠው ጀረሚ ዣኮ ነው። አዲስ ፈራሚ እንደሆነ ይታወቃል። እርግጥ ነው ባለፈው የጥር ተጫዋቾች የዝውውር መስኮት አካባቢ ነው ሊቨርፑልን መቀላቀሉ የተረጋገጠው። ነገር ግን በዚህ የክረምት ተጫዋቾች የዝውውር መስኮት ነው በይፋ ይህንን ክለብ መቀላቀሉ የሚታወሰውና በሚቀጥለው የውድድር ዓመት ምናልባት ከቨርጂል ቫን ዳይክ ጎን ይሰለፋሉ ተብሎ ከሚጠበቁ የተከላካይ መስመር ተጫዋቾች መካከል አንደኛው ሊሆን እንደሚችል የመረጃ ምንጮቹ ይፋ እያደረጉ ይገኛሉ። በሚቀጥለው የውድድር ዓመትም ለሊቨርፑል በጣም ትልቅ ተስፋ የሚሰጥ ወጣት ተጫዋች እንደሆነ የተነገረው። የማንቸስተር ሲቲ ጉዳዮችን የምንንገራችሁ። የሲቲ ክስ በፍጹም አያስጨንቀኝም ብለዋል ኤንዞ ማሬስካም ትላንትና በነበራቸው ከጋዜጠኞች ጋር ባደረጉ ቆይታ ከተናገሩት ንግግር መካከል አንደኛው ነው። የማንቸስተር ሲቲው አሰልጣኝ ኤንዞ ማሬስካ ክለቡ ያለበት ከ100 በላይ ክስ እንደማያስጨንቃቸውን የተናገሩት። ስለ ክሱ የጠየቁት ኤንዞ ማሬስካ ከ3 ዓመታት በፊት እዚህ ነበርኩኝ፣ ተመሳሳይ ወሬ ነበር ሲሉ ይናገራሉ። ነገር ግን እስካሁን ምንም የተፈጠረ ነገር የለም፣ ጉዳዩ ገና እየታየ እንደሆነ እየቀጠለ እንደሆነ አውቃለሁ ሲሉ ነው ጨምሮ የተናገሩት። ከሱ በፍጹም አያስጨንቀኝም ያሉት ማሬስካ ክለቡ የሚሰራበት መንገድና ያለው አደረጃጀት ምን ያክል ጥራት እንዳለው ሁሉም ሰው ያውቃል። ስለዚህም የክሱ ጉዳይ ብዙም የሚያስጨንቀን ነገር አይሆንም ሲልም ጭምር ነው አሰልጣኝ ኤንዞ ማሬስካ ማንቸስተር ሲቲ ላይ ስላለበት 115 ክሶችም ሀሳባቸውን እየሰጡ እንደሚገኝ የተገለጸው። ማንቸስተር ሲቲም የተጫዋቹን ውል አራዝመዋል። ማንቸስተር ሲቲም የኋላ መስመር ተሰላፊውን አብዲኮዶር ኩሳኖቭን ኮንትራት ነው ለተጨማሪ ዓመታት ያራዘሙት። የ22 ዓመቱ ተከላካይ አብዲኮዶር ኩሳኖቭ በማንቸስተር ሲቲ ውሉን እስከ 2031 ድረስ ነው ማራዘም የቻለው። ተጫዋቹ ማንቸስተር ሲቲ ካሉት ጥሩ የኋላ መስመር ተጫዋቾች መካከል አንደኛው እንደሆነ ይታወቃል። ኩሳኖቭ ከፊርማ በኋላ አሁን ላይ አዲስ ፈተና አለኝ፣ ለኤንዞ ማሬስካ ራሴን ማሳየት አለብኝ፣ ያንን ለማድረግም ቁርጠኛ ነኝ ሲልም ጭምር ይናገራል። በተለይ ባለፈው የውድድር ዓመት በጣም ድንቅ የነበረ የውድድር ዓመትን ማሳለፉን እናስታውሳለን። በጣም ፈጣን እንደሆነ አሳይቷል። ጥሩ የመከላከል አቅም እንዳለው ጭምር የሚያሳይ ነበርና በርካቶችም እያወደሱት እንደሚገኝ ይታወቃል። በማንቸስተር ሲቲ ቤት የሚቆይበት እድልንም እንዳገኘ ነው የተገለጸው። ኬቨን ደብሮይና በዚህ ክረምት ናፖሊን ሊለቅ ይችላል ተብሏል። ቤልጅየማዊው አማካይ ከጣሊያኑ ክለብ ጋር እስከ 2027 የሚያቆይ ውልና ተጨማሪ የአንድ ዓመት አማራጭ አለው። ነገር ግን ሳይጨርስ ሊለቅ ይችላል። የቀድሞ የማንቸስተር ሲቲ ተጫዋች በማክሲሚሊያኖ አሌግሪ እቅድ ውስጥ አሁን ላይ ዋና ተጫዋች ሆኖ እንደማይታይ እየተነገረ ይገኛልና በዚህ ምክንያትም ከክለቡ ሊለቅ እንደሚችል እየተገለጸ ይገኛል። እንግዲህ ኬቨን ደብሮይና በማንቸስተር ሲቲ ድንቅ ዓመታትን ያሳለፈው ተጫዋች በናፖሊ ቤት በሚቀጥለው የውድድር ዓመት ላንመለከተው እንችላለን። በድጋሚ ሌላ ክለብ ለመፈለግም ጥረት ሊያደርግ ይችላል ተብሎ ይታሰባል። ቸልሲን የተመለከቱ መረጃዎችን እናንሳ። የተከላካይ ግንባታው አልተጠናቀቀም የቸልሲ ተብሎ ይታሰባል። ሰሞኑን ማክሰን ስላክሯን ቢያስፈርሙም ነገር ግን አሁንም እንዳልተጠናቀቀ ነው ሳይመን ጆንሰን የተባለ የመረጃ ምንጭ ይፋ ያደረገው። የቸልሲ የተከላካይ መስመር መልሶ ግንባታ ሂደት ገና አላበቃም። ማክሰን ስላክሯ በ52 ሚሊዮን ፓውንድ ለማስፈረም ከተስማሙ በኋላ ቸልሲዎች ሌላ ልምድ ያለው የመሃል ተከላካይ ለማስፈረም እየተንቀሳቀሱ ሲሆን ጆን ስቶንስን በነፃ ዝውውር ለማምጣትም ቅድሚያ የሚሰጠው ተጫዋች ሆኖ ብቅ እንዳለ ነው እየተገለጸ የሚገኘው። ጆን ስቶንስ እንግዲህ በማንቸስተር ሲቲ ቤት ለ10 ዓመታት ማሳለፉ ይታወሳል። በጣም በፕሪሚየር ሊጉ ልምድ ያላቸው ተብሎ ከሚታሰቡ ተጫዋቾች መካከል አንደኛው ነውና በሚቀጥለው የውድድር ዓመት የትኛውን ክለብ እንደሚቀላቀል እስካሁን የተረጋገጠ ነገር የለም። ኤቨርተኖች ይህንን ተጫዋች ለማስፈረም ፍላጎት እንዳላቸው በተደጋጋሚ ይገለጻል። ከዛ ውጪ የዊሊያም ሳሊባ ጉዳት የገጠማቸው አርሰናሎችም ይህንን ተጫዋች ለማስፈረም ፍላጎት እንዳላቸው የሚያሳዩ መረጃዎች በትልቁ እየወጡ እንደሆኑ የሚያሳዩ ነገሮች ያሉ። ነገር ግን በቀጣይም ምናልባት ቸልሲንም ሊቀላቀል የሚችልበት እድል እንዳለና ቸልሲም ከማክሰን ስላክሯ በመቀጠል ጆን ስቶንስን በነፃ ዝውውር ለማምጣትም ቅድሚያ የሚሰጡት ተጫዋች ሊሆን እንደሚችል የሚያሳዩ መረጃዎች ናቸው ይፋ የተደረጉት። የቼልሲውን ፔድሮ ኔቶን ለሊቨርፑል ለማግኘት ፍላጎት ቢኖረውም ቼልሲ ግን የመሸጥ እቅድ እንደሌለው የሚያሳዩ መረጃዎች አሉ። እንግዲህ ሊቨርፑሎች የ26 ዓመቱን የክንፍ መስመር ተጫዋች እየተከታተሉ ነው የሚል አንዳንድ የመረጃ ምንጮች ይፋ እያደረጉ ነው። ነገር ግን ከቼልሲ ጋር የተደራደረ ወይም ለድርድር የቀረበ ምንም አይነት ነገር እንደሌለና ምንም አይነት ክለብ እንደሌለ ነው የተናገረው። ቸልሲ በትክክለኛው ዋጋ ማግኘት ከቻለ ግን የሚቀርብለትን ማንኛውንም ዋጋ ከበድ ያለ ከሆነ ነገሩን ሊያጤነው እንደሚችል እየተነገረ ነው። በተለይ የፔድሮ ኔቶ ወኪል ሆርግ ሜንዴዝ ጭምር ተጫዋቹን ለአልሂላል አቅርቦታል የሚል መረጃም እየወጣ ነው። በሚቀጥለው የውድድር ዓመት በቸልሲ ቤት የተጫዋች በቋሚነት ለመሰለፍ በጣም ትልቅ ፉክክር ይጠብቀዋል ተብሎ ይታሰባል። ቀላል አይሆንለትም ተብሎ ነው የሚጠበቀው። ምክንያቱም ሞርጋን ሮጀርስ አሁን ላይ መጥቷል፣ ኮል ፓልመር፣ ኤስቴቫው ዊሊያን፣ ከዛ ውጭ ሌሎችም የማጥቃት ባህሪ ያላቸው ጄሚ ባይኖ ጌቲያንስን ጨምሮ በዛ ቦታ ላይ ይኖራሉና ስለዚህ
ፔድሮ ኔቶ ከነዚህ ሁሉ ተጫዋቾች ጋር ፉክክር ይጠብቀዋል ተብሎ ይታሰባል። ስለዚህ የመሰለፍ እድሉ ጠባብ ሊሆን ስለሚችል በሚቀጥለው የውድድር ዓመት በቋሚነት መጫወት የሚችልበትን ክለብ ሊቀላቀል ይፈልጋል የሚሉ ዘገባዎች ሲወጡ ነበር። ቶተንሃም ከዚህ በፊት ይህንን ተጫዋች እንደሚፈልገው ሲነገር ነበር። አሁን ደግሞ ወኪሉ ሆርግ ሜንዴስ ለአልሂላል አቅርቦታል የሚል መረጃ እየሰማን እንገኛለን። የሪያል ማድሪድ ጉዳዮችን የምንንገራቸው በቪኒሲዮስ ጁኒየር ኮንትራት ማራዘሚያ ጉዳይ ላይ እስካሁን ምንም አይነት አዲስ እንቅስቃሴ የለም ተብሏል። የተጫዋቹ ወኪሎች ሪያል ማድሪድ ያቀረበውን ጥያቄ አሻሽሎ እንዲያቀርብ እየጠበቁ እንደሆነ እየተነገረ ይገኛል። ነገር ግን እስካሁን ሪያል ማድሪድ ምንም አይነት እንቅስቃሴዎችን አላደረገም። ያም ሆነ ይህ ግን ቪኒሲዮስ ጁኒየር በዚህ ክረምት መስኮት ከክለቡ የመልቀቅ ምንም አይነት እቅድ እንደሌለው ነው የሚነገረው። ነገር ግን ሪስኮች ሊኖሩት ይችላሉ ተብሎ ይታሰባል። ሪያል ማድሪድ ወይ ተጫዋቹን መሸጥ ይኖርበታል ወይ ደግሞ ኮንትራቱን በቶሎ ማራዘም ይጠበቅበታል ተብሎ እንደሚታሰብ ነው የመረጃ ምንጩ ይፋ እያደረገ የሚገኘው። ፋብሪዚዮ ሮማኖ ይናገራል። ሪያል ማድሪድ ያን ዲዮማንድን ለማስፈረም በከፍተኛ ቁርጠኝነት በጠንካራ ሁኔታ እየገፋበት ይገኛል። ይህ በጣም እብድ የሆነ ዝውውር ይሆናል ሲልም ጭምር ነው የተናገረው። አዲስ የዝውውር ጥያቄ እያዘጋጁ መሆናቸውንም ለአርቢ ለብዚሽ እንዳሳወቁ ጭምር ነው የተነገረው። ያን ዲዮማንዴ ከ115 እስከ 120 ሚሊዮን ዩሮ ባለው የዝውውር ሂሳብ ውስጥም ሪያል ማድሪድን ሊቀላቀል በጣም ቅርብ እንደሆነ ጆሴ ፌሊክስ ዲያዝ እየተናገረ ይገኛል። ዝውውሩ እስካሁን ሙሉ በሙሉ አልተጠናቀቀም፣ ነገር ግን ለመጠናቀቅ እጅግ በጣም ቅርብ እንደሆነ ነው የተነገረው። ተጫዋቹም ለሪያል ማድሪድ አረንጓዴ መብራት እንደሰጠ ዝውውሩ እንዲደረግም ፍላጎት እንዳሳየ ጭምር ነው የተነገረው። ፓሪስ ሰን ዠርሜን ከያን ዲዮማንዴ ጋርም ስምምነት ላይ ደርሰው እንደነበር ይነገራል። ነገር ግን 120 ሚሊዮን ዩሮ ከመጠን በላይ ክፍያ እንደሆነ ያስባሉና በዚህ ምክንያት ከዚህ ዝውውር ራሳቸውን ወደ ማግለሉ እየተቃረቡ እንደሚገኝ ተገልጿል እንጂ ቀደም ብለው ስምምነት ላይ ደርሰው የነበሩት እነሱ እንደነበሩ ነው የተገለጸው። የፍሎሬንቲኖ ፔሬዝ የዚህ ክረምት ውሳኔ ግልጽ ነበር። ትልቅ ዝውውር መፈጸም ነበረበት። የመጀመሪያ ዕቅዱ ማይክል ኦሊሴን ማስፈረም የነበረ ቢሆንም ነገሩ የማይቻል መሆኑን ሲረዳ ወደ ያን ዲዮማንዴም ለመዞርም እንደወሰነ ጭምር የሚያሳዩ መረጃዎችን ነው ራሞን አልቫሬስ እየተናገረ የሚገኘው። ሪያል ማድሪድ አሁን ላይ ማይክል ኦሊሴን ማስፈረም ከሞላ ጎደል የማይቻል እንደሆነ ጠንቅቀው ያምናሉ። ባየር ሚኒክ ተጫዋቹን መሸጥም ሆነ ድርድር ውስጥ መግባት በጭራሽ እንደማይፈልጉ ነው እየተናገሩ የሚገኙት። ስለዚህም ሪያል ማድሪዶች ይህንን ተጫዋች የማግኘት እድላቸው ጠባብ እንደሆነ አምነዋል። ሪያል ማድሪድ ከማንቸስተር ሲቲ ጋር ስምምነት ላይ ከደረሰ ሮድሪ ክለቡ የሚያቀርብለትን ማንኛውንም ጥያቄ ለመቀበል ዝግጁ ነው። ተጫዋቹ ለገንዘብ ጉዳይ ምንም አይነት ትኩረት አይሰጥም። ዋናው ፍላጎቱ የሪያል ማድሪድ ማሊያን መልበስ እንደሆነ ይፋ ተደርጓል ብሏል። የስፔን የሬዲዮ የመረጃ ምንጭ የሆነው ካንዴና ሴር ነው የተናገረው። ወደ ክለቡ ለመዘዋወር አስፈላጊውን ነገር ሁሉ ለማድረግም ዝግጁ እንደሆነ ጭምር ነው ካንዴና ሴር የተናገረው። ሮድሪ ባሎን ዶር ከማሸነፉ በፊት ጀምሮ ወደ ሪያል ማድሪድም ለመቀላቀል ለዓመታት ሲያቅድም እንደቆየ ነው የተነገረው። ተጫዋቹ በታሪክ ከተነሱት ታላላቅ አማካዮችም አንዱ በመሆን ስሙንና ታሪኩን በቋሚነት ማስመዝገብ ይፈልጋል። ወደ ሪያል ማድሪድ የሚያደርገው ዝውውር ደግሞ ለዚህ ዓላማ ፍጹም ተስማሚ እንደሆነ እንደሚያምን ነው የመረጃ ምንጩ ይፋ ያደረገው። ኤንድሪክ ፊሊፔ የመጫወቻ ደቂቃዎችን ማግኘት አስቸጋሪ ቢሆንበትም በሪያል ማድሪድ መቆየት ግን እንደሚፈልግ ነው የተነገረው። ነገር ግን ሪያል ማድሪድ በበኩሉ በዚህ ክረምት ተጫዋቹን ሊለቅ የሚችልበት እድልን እንዳልሰረዙትና የመልቀቅ እድል ሊኖረው እንደሚችል እየተናገሩ ነው። ነገር ግን ተጫዋቹ አሁንም በሪያል ማድሪድ መቆየትና ለቦታው መታገልን ምርጫው ያደርጋል። ምንም እንኳን የመሰለፍ እድሎች የማግኘት እድሉ ጠባብ እንደሆነ እያመነ ቢገኝም ነገር ግን ይሄ ዝውውር ወይም ደግሞ በክለቡ መቆየትን እንደሚፈልግ ጭምር ዘገባዎቹም እያሳዩ ይገኛሉ። ፌራን ቶሬስ ታላቅ ተጫዋች ነው ብለውታል ዶናልድ ትራምፕ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ስፔናዊው አጥቂ ፌራን ቶሬስ ታላቅ ተጫዋች ሲሉ አወድሰውታል። በፍጻሜው የስፔንን የድል ጎል ያስቆጠረው ፌራን ቶሬስ ከቀናት በፊት ድሉን ሲያከብር የዶናልድ ትራምፕ አይነት ኮፍያ አድርጎ እንደነበር የሚታወስ ነው። ተጫዋቹ ባደረገው ኮፍያ ላይ ሜክ ስፔን ግሬት አጌን የሚል ጽሑፍም ሰፍሮበት እንደነበር ይታያል። ዶናልድ ትራምፕ ስለ ክስተቱ ተጠይቀው ያደረገውን የሜክ አርጀንቲና ግሬት አጌን የሚለውን ኮፍያ አይቼዋለሁ፣ እሱ ታላቅ ተጫዋች ነው ሲሉ ጭምር አወድሰውታል። በጥሩ ጎኑ አስቦ እንዳደረገው አስባለሁ፣ ጥሩ መልእክት ነው ያሳየው፣ ያደረገውንም አደንቃለሁ ሲሉ ጨምረው ተናግረዋል። ፌራን ቶሬስ ያንን ካደረገ በኋላ በስፔን ካሉ ሁለት ጎራ ፖለቲከኞችም ድጋፍና ትችትም እያስተናገደ እንደሚገኝ ነው የተገለጸው።
ዲማሪያ ስለ ሊዮኔል አንድሬስ ሜሲ ይናገራል። አዎ ሊዮኔል ሜሲ እስከፈለገው ድረስ መጫወት አለበት። ለብዙ ተጨማሪ ዓመታት መቀጠል እንደሚችል አውቃለሁ። በ39 ዓመቱ በታሪክ ውስጥ ካሉ ምርጥና አሁንም ካሉ ተጫዋቾች ምርጥ መሆኑን አረጋግጧል። እሱ የሚፎካከር ተጫዋች የለም። በጣም ጥሩ ተጫዋች እንደሆነም ለሁሉም አሳይቷል። ስለዚህም አሁንም መቀጠል ከፈለገ መቀጠል ይኖርበታል ሲል የተናገረው። የተወዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን፣ ቆይታችሁን ከኛ ጋርም ስላደረጋችሁ እጅጉን ከልብ አድርገን ነው የምናመሰግነው። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርጌያለሁ። የተለያዩ ርዕሰ ጉዳዮችን ያካፈልንበት የዛሬ ፕሮግራማችን ይህንን ይመስል ነበር። ቆይታችሁን ከኛ ጋር ስላደረጋችሁ እጅጉን ከልብ አድርጌ ያመሰገንኩኝ። በቀጣይ ፕሮግራሞቻችን ሌሎች ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን እንገናኛለን። መልካም ጊዜ፣ መልካም ቀን እንዲሆንላችሁ ነው በአክብሮት የምመኘው።